ጠራቻት። አቶ ደረጀ እና ወይዘሮ ማርታ በኃይለኛው ተጣሉ። ኤቢ ደስ አላት። ኤቢ ዳጣ እስከ ዛሬ ስፈልገውና ሳስበው ስመኘው የነበረው ይህንን ቀን ብቻ ነበር። አንቺ ግን ሁልጊዜም ራስሽን የበላይ እያደረግሽና ከዚህም ቤት ማንም አያስወጣኝም እያልሽ ስትፎክሬ ነበር። ዛሬ ግን እኔ ራሴ አሸነፍኩሽ። እናም ባይ ባይ ብላ ቅጥል አደረገቻት። ወይዘሮ ማርታ ዳጣዬ፣ እውነት ለመናገር ካንቺ ይህንን አልጠብቅም ነበር። በቁሜ ነው የገደልሽኝ። እኔ እኮ ወንድ ልጅ እንኳ ብትሆን እያልኩኝ ስንት ስመኝሽና ለስንት ሳስብሽ እንዴት ብትደፍሪኝ ነው ጭራሽ ደረጀ እሌለበት ከወንድ ጋር ለዛውም እኛ በተኛንበት ሰዓት ሶፋ ላይ ሆነሽ ከሱ ጋር የምትተሻሹ ብላ አለቻት። እትዬ ኧረ እባክሽን ተረጋጊ፣ ምንም ነገር አልተፈጠረም እኮ ብላ ብትላትም አይ የእውነትም አንቺ በጣም አሳፋሪ ነሽ። ስለዚህ ከዚህ ቤት ሻንጣሽን ይዘሽ መውጣት አለብሽ ብላ አለቻት። እጅጉን እና በከባዱ ዳጣ አለቀሰች። ምንም ይህንን ያዙንባሽን መቀበል አልፈልግም። መጀመሪያ ነበር እንጂ መጥኖ መደቆስ፣ አሁን ምን ይባላል ድስት ጥሎ ማልቀስ ብላ ተረተችባት። ዳጣ በውስጧ ድሮስ ባዳ ነው። ምንም እንኳ የቱንም ያህል እኔን ብትወጂኝና የእውነትም ለእኔ ቦታ ቢኖርሽ እንደ ልጅሽ እንዳቢገርና እንደ ልጅሽ እንደ ውሃ ቀተሽ ወደ አለሁበት ትመልሽኝ ነበር እንጂ ነገር ግን ሻንጣሽን ይዘሽ ውጪ አትይኝም ነበር። ለማንኛውም ያንቺን ትክክለኛ ማንነት ስላወቅኩም በጣም አመሰግናለሁ ብላ ጥላ ወጣች። ሰላም እትዬንና አቢገርን ቁጭ አድርጋ እውነት ለመናገር አግባብ አይደለም፣ ዳጣን ያስወጣችሁባት መንገድ በጣም የተሳሳተ ነው ብላ ስትል ምኑ ነው የተሳሳተው? ጭራሽ አንቺም ለሷ እየተደረብሽ ነው እንዴ ብለው ተቆጧት። እንደዛ ማለት አይደለም፣ ነገር ግን የእውነት ትክክል ነው ብላችሁ ታስባላችሁ እንዴ? እሷ ካጠፋች ልጅ ናት፣ እንደ ማንኛውም እንደ ውሃና እንደ አቢገር ልጅሽ አይደለች? ስለዚህ ተቆጥተሽ ወደ አለችበት ማንነት እንደመመለስ፣ ይሄ ግን እትዬ ትክክል አይደለም፣ ለተናገርኩት ነገር በጣም ይቅርታ አድርጊልኝ ብላ አለች። በጣም የሚያሳፍረውና እንዲሁም የሚያናድደው ቪዲዮ ቀርጻ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ በጣም የሚገርመውና እንዲሁም ትንግርት የሚያሳየው የዳጣና የናታን ፍቅር። ዳጣና ናታን ዳጣ ለማንም አድርገው የማታውቀውን ክችን ገብታ ለናታን አሪፍ ምግብ ሰራችለት። ለአንዴና ለመጨረሻ ይህንን ማድረግ አለብኝ ናታን፣ ምንም ቢሆን ከአንተ ጋር ያሳለፍኳቸው እያንዳንዱ ጊዜያቶች በጣም ጣፋጭና እንዲሁም ደስ የሚሉ ነበሩ። ነገር ግን አቢገርም ሆነች እኛም ዝሮ በማንም ምክንያት ይሁን በማንም ምክንያት ሁሌም እወድሃለሁኝ፣ አሁን ግን የግድ እትዬ ያለችኝን ነገር ማክበር አለብኝ ብላ ስትል ተረጋጊ ባክሽ፣ ምክንያቱም የእውነት አሁን በፍጹም ከዚህ ቤት ጨክነው የሚያስወጡሽ አይመስለኝም፣ ለማስፈራራት ነው እንጂ ብሎ ሲል አይ ናታን፣ እኔማ የእውነትም እንደዚህ ተብዬ የምኖር ሴት አይደለሁም። እኔ እኮ ዳጣ ነኝ። ጎዳናን ነው በደንብ አድርጌ ነው የማውቀው። ይህን ስታስበው ይሄ ቤት፣ ይሄ መኪና፣ ይሄ ምግብ የእውነት ለእኔ ታምር ይመስልሃል እንዴ? እኔ የፈለግኩት ድሮ ቤተሰብነትን እንጂ ሌላ ምንም ነገርን ፈልጌ አላውቅም። እሱ ግን ሊሆንልኝ አልቻለም። ስለዚህ እባክህ ተወኝ በቃ ናታን፣ አሁን ግን ላንተ ጥሩ ጊዜ እናሳልፍ ብለው በጣም ደስ የሚል ጊዜ አሳለፉ።
አቶ ደረጀ ከውጭ ሀገር መጣ። እናም ማርታን አንቺ ማነሽና ነው ልጅን የምታስወጩ ብሎ ሲላት፣ አንተስ ብትሆን ማነህና ነው የገዛ ልጅን ቪዲዮ ያጠፋችና የትምህርት ቤት ዶክሜንቷን በሙሉ የደለተች ልጅ እዚህ እንዳስቀምጥ ማነ ያዘዘህ? አይ አንቺም ጭራሽም አንቺም መብት የለሽ አንተም መብት የለህም እየተባባሉ እስ በራሳቸው ጦርነቱን ቀጠሉበት። አቶ ደረጀ በቃሽ፣ ምክንያቱም በፍጹም ዳጣ እንደሆነ ከዚህ ቤት አትወጣም፣ እዚህ ከልጆች ጋር ትኖራለች ብሎ ሲል፣ ኧረ እባክህ እንደዛ ከሆነ ታዲያ ወይ እኔን ወይም ደግሞ ዳጣን አሊያ ደግሞ ወይ ልጆችህን አንዳቸውን መምረጥ አለብህ፣ ግን ደግሞ ሁለት መምረጥ አትችልም ብላ አስፈራራችው። ቆይ ምን እያደረግሽ ነው? እኔ ምንም ነገር አላደረኩም። ሀቁንና ትክክለኛውን ነገር ነው የተናገርኩት። ምክንያቱም ዳጣ እንደምታስባትና የእውነትም እኔ ያለምኳት ልጅ አይደለችም። ታውቃለህ ደሬ፣ እኔ እኮ ሁለት ቅንጣት ልጆች ብቻ ሲሆኑብኝ ናታንን ሳየው እንደ ወንድ ልጄ፣ ዳጣንም ሳያት ደግሞ ምንም ሴት እንኳ ብትሆን፣ ነገር ግን ለውሃና ለኤቢ ስትቆም በቃ እንደ ልጄ አምኜ ተቀብያት ነበር። ታዲያ አቢገር ናታንን እንደዚህ እየወደደችውና እያፈቀረችው መሆኑን አቃ ልቧ እያወቀ እንዴት ነው ከናታን ጋር አሸሼ ገዳሜ የምትለው? ይህ ትክክል ነው ብለህ ታስባለህ እንዴ ደሬ ብላ ስትለው፣ እሱን እኮ አውቃለሁ ማርቲ፣ ግን ደግሞ ይሄ በዚህ መንገድ የሚፈታ ይመስልሻል? ሁሉንም ነገር በተረጋጋ መንገድ ነው እንጂ የእውነቴን ነው ምልሽ፣ በጣም አዝኜብሻለሁ ብሎ ቢላትም እዘንብኝ ደሬ፣ ምክንያቱም እኔ የምፈልገው አንድና አንድ ልጆች ደስተኛ እንዲሆኑልኝ ነው። ለዳጣም ቢሆን እኔ ያስከፋት አላልኩም። የሚያምራትን ደስ የሚላትን ገስታውስ ተከራይተህላት እንደፈለገች ማድረግ ትችላለች ብላ ስትል ዳጣ መጣችና፣ እትዬ ስታስቢው ቤት የቸገረኝ ይመስልሻል እንዴ? እንዲሁም ደግሞ ምግብ ወይም መኪና አንቺ በጣም ብዙ ነገር ሊኖራችሁ ይገባል አላችሁም። እኔ ግን ቤተሰብንና ፍቅርን ነበር የፈለኩት። እሱን ደግሞ እድሜ ለኤቢ አጥቸዋለሁኝ። ከዚህ በላይ አንቺ ራሱ ብትለምኝኝ እኔም አልቀመጥም ብላ ሻንጣዋን ይዛ ስትወጣ ደረጀ ደነገጠ። ከዛ ቆይ ምን እያደረግሽ ነው ዳጣ ብሎ ቢላት፣ አይ በቃ ከዚህ በላይ ማንንም አልለማመጥ፣ አንተ ግን ያልኩህን ነገር በቅርቡ እንድታደርግልኝ በአክብሮት እጠይቃለሁ። ምን ማለት ነው? ነገርኩህ አባዬ። በቃ ኧረ ዝም በይ። አይ እንግዲህ ዝም አልኩኝ ዝም አላልኩኝ፣ አንተ ውሃንና እንዲሁም አቢገርን እንደምትወዳት ሁሉ እኔንም ልትወድና ልታከብረኝ፣ ስለዚህ ስሜቴን ልትረዳ ይገባል። እኔ የምፈልገው እናቴን ብቻ ነው። እናቴን አምጣልኝ፣ ከዛ ውጪ ማንንም አልፈልግም ብላ አለች። ናታንና ዳጣ ከመደንገጣቸው የተነሳ እንዴት አድርገን ቪዲዮውን እናጥፋ እያሉ ሲመካከሩ፣ ዳጣ ለምንድን ነው የማንጥለው ብላ ስትል፣ አይ ዛሬማ መጣል የለብንም፣ ምክንያቱም ብንጥለውም እንኳ አንቺ ሌባ ስለተባልሽ አንቺ ነሽ ዘራፊቱ ነው የምትባዩ። ቆይ ግን ቢደለትስ ቢሆን እኮ በጣም ከባድ ነው። ምክንያቱም ከተደለተ ደግሞ የሚያሳዝነው ነገር ምን መሰለህ? እሰይ እኮ ምንድን ነው? ያው የሚያሳዝነው ነገርማ እሷ ውስጥ በጣም ብዙ ዶክሜንት ሊኖራት ይገባላ። ታዲያ ያ ነገር ምን ሊሆን ነው? አይ እኔ በፍጹም ይሄንን ነገር ማመን አልችልም። ስለዚህ ዶክሜንቷ ሊጠፋባት ይችላል። እንግዲህ ዳጣ ወደድሽም ጠላሽም ምንም ማድረግ አንችልም። ስለዚህ እያንዳንዱ ነገር ማጥፋት አለብን። አባዬ ካየው እኮ ይገለኛል። እውነቴን ነው የምልሽ ዳጣ፣ ምክንያቱም አባዬ እኔን ከምንም በላይ ያከብረኛል ያምነኛልም። ታዲያ እያመነኝና እያከበረኝ እዚህ አቶ ደረጀ፣ እዛ ደግሞ ወላጅ አባቴ፣ በጣም ነው የማሳፍረው። ይሄንን ነገር እነሱ ላይ ማድረግ አልችልም እና ልትረጅኝ ይገባል ብሎ ሲል፣ እንዴ እኔ እኮ ተረዳሁህ። መቼ አልተረዳሁም አልኩ ናታን። እሺ በቃ እናጥፋው ብለው እንደምንም ብለው ስልኩን አምጥተው ድሌት አደረጉት። ኤቢ እሳት ለብሳ እሳት ጎርሳ ስትናደድ ጧቱን እማዬ አጥፍተውብኛል ቪዲዮ። የምን ቪዲዮ? ጭራሽ አንቺ ኮቲም የለሽም እንዴ? አረ እንደው ምኔቱ አረመኔ ነሽ ብላ ስትል፣ እማዬ ቆይ አንቺ ሁሌ እኔ መሳደብ ነው እንደሚቀናሽ? መጀመሪያ
ዳጣና ናታን የሰሩትን አታውቂም? ይህ ባለጌ ይች ባለጌ አባዬ እማዬ በኖሩበት ቤት በተከበሩበት እነሱ ግን አዋረዷችሁ። ምንድን ነው እማዬ? እንዳለ የትምህርት መረጃዬ በሙሉ እንዲሁም ደግሞ የቀረጽኩት ቪዲዮ አለ። እሱ ነገር በሙሉ ጠፍቶብኛል። ምን? ናታን አቢገርን ቆይ አቢገር ከኔ ጋር ያለሽ ችግር ምንድን ነው? ትሰሚኛለሽ? ከዚህ በኋላ እውነቴን ነው እምልሽ በፍጹም ዳጣ የምትወጣ ከሆነ አንድም ቀን አላድርም ብሎ አላት። ኧረ እባክህ ቆይ አንተ ግን የእውነት በቁምህ ነው እንደምትዋሸው? እንዴት ነው ቢያንስ እማዬን የምትዋሸው? ምንም አላሸሁም። ደግሞም ትሰሚኛለሽ ቤተሰብን የሚያጣላና የሚያበጣብጥ ነገር ከሆነ መዋሸት ግድ ነበረ። አንቺ ቆይ ገና ለገና እኔና ዳጣ ተሳሳምን ብለሽ እንዴት ሂደሽ ነው ወጡ ቀጠነ ብለሽ ሂደሽ የምትናገሪው? የእውነቴን ነው ምልሽ በጣም ታሳፍሪያለሽ። አንቺንማ የሚጠጋሽ ወንድ የለም። አንቺ የእውነትም የምትፈቀሪ ሴት አይደለሽም ብሎ ሞራሏን ነካት። ኤቢ እያንዳንዳችሁ ዋጋ ነው የማስከፍላችሁ እማዬ። ዳጣ ብቻ ሳትሆን ከዚህ ቤት መውጣት ያለባት ሰላምም ናት። ምክንያቱም ሰላም ራሱ የደበቀችው አንድ ሚስጥር አለ። ያንን ነገር የግድ ካላወቀን እሷም ትወጣለች ብላ አለች። አይ እንግዲህ አንቺ ደግሞ አታብጁ እሺ። እኔ ማድረግ ያለብኝን ነገር በሙሉ አደርጋለሁኝ። ዳጣ እያንዳንዱ ጓዝሽን ሰታትረሽ እንድትወጭ ነው የምፈልገው ብላ ከባዱ ማስጠንቀቂያ ሰጠች። ዳጣዬ ሰላም ጋር ሂዳ እንባ ደም አለቀሰች። ቆይኔ ሁሉም ነገር ለምንድነው የማይበረክትልኝ? በህይወቴ የምወዳቸው ሰዎች በሙሉ እየሸሹኝ ነው የሚሄዱት። ቆይ ይሄ የእውነትም የኔ ጥፋት ነው ወይስ ደግሞ ምንድን ነው? አልገባኝም። እስኪ ሰላምዬ ይህንን ነገር እንድታብራርልኝ እፈልጋለሁ። ድሮም እኮ እኔ አልፈልግም ብዬ ያልኩት ለዚህ ነበረ። አንቺ ግን ጎትጉተሽ አስገባሽኝ። እስኪ ንገሪኝ። ክፉን ታልወጡት እኮ ደግ አይገኝም። ስለዚህ ተረጋጊሽ። ሁሉም ነገር ለሰላምና ለበጎ ነው የሚሆነው። ደግሞ እትዬም ቢሆን በጣም ተናዳብሽ ነው እንጂ ትወድሻለይ። አይ ቆይ ከዚህ በላይ ሻንጣዬን እያስተካከልኩ ወይስ ደግሞ ስወጣ ቅሪ እንድትለኝ ነው የፈለግሽው? ኧረ እባክሽ ተይ። ደረጀም ቢሆን አይልክሽም። ለምንድን ነው እኔንም አታሚኝ? የእውነቴን ነው እምልሽ ተረጋጊሽ ብላ እንድትረጋጋ አደረገቻት። ሰላምዬ እውነት ለመናገር እኔ ከናታን ጋር የማሳልፈው እያንዳንዱ ነገር ለእኔ በጣም ደስ የሚል ጊዜና ደስ የሚል የፍቅር ታሪክ ነው። ነገር ግን ምን እንደምልሽ አላውቅም። ብቻ ስለ ሁሉም ነገር ፈጣሪ ያውቃል ብላ አለቻት። አንቺም ሴት መሆን አለብሽ። ምክንያቱም እንደ ሴት መልበስ አልፎም ደግሞ ናታንን ትሪት ልታደርጊው ይገባል። አንዳንድ ጊዜ መሽኮርመምሽንም አቆሚ። ቢያንስ ፍቅር ሲሰጥሽ አንቺ ፍቅር መስጠት አለብሽ እሺ ብላ ስትል፣ ውይ ሰላምዬ ደግሞ በጣም ታካብጀዋለሽ። በቃ ያቀኛል አውቀዋለሁ። ከዛ ውጭ ደግሞ ምንድን ነው እንደዚህ መሆን ብላ ዳጣዬ ጉድ አደረገችው።